በአማራ ክልል በጤናው ዘርፍ እየሰሩ ያሉ ዓለም አቀፍና ሀገር በቀል ድርጅቶች የጤና ስርዓቱን ክፍተቶች በመሙላትና አስቸኳይ የሕክምና መሰረተ ልማቶችን በማሟላት አይተኬ ሚናቸውን እየተወጡ ነው። በጤናው ዘርፍ የተሰማሩት የሲቪል ማህበረሰብ ድርጅቶችና ዓለም አቀፍ አጋሮች ከ23 ቢሊዮን ብር በላይ ፕሮጀክቶችን ይዘው እየሰሩ ሲሆን ለክልሉ ማህበረሰብ የጤና አጠባበቅ ስርዓት እያደረጉት ያለው አስተዋጽኦ የሚበረታታ ነው። ክልላችን በተለይ የጤና አገልግሎቱን ያለበትን ክፍተትና ጋፕ ለመሙላት የተለያዩ ዓለም አቀፍና አካባቢው የሆኑ ኤንጂኦዎች ድጋፍ እየሰጡ ነው የሚገኙት። በብዛት ብናይ 91 የሚሆኑ ሴሶች አሉን። ወደ 153 የሚሆን ፕሮጀክት ይዘው እና በገንዘብም ሲተመን የብዙ ተቋማትን ያካተተ ቢሆንም ወደ 23 ቢሊዮን አካባቢ የሚጠጋ ገንዘብ ሀብት ይዘው ከ1 እስከ 5 ዓመት ውል ስምምነት ወስደው የጤና አገልግሎቱን በደንብ እያገዙ ያሉበት ሁኔታ ነው ያለው። ድርጅቶቹ የክልሉ መንግስት የሚፈልጋቸውን የጤናው ዘርፍ ክፍተቶችን ከመሙላት ባሻገር የእናቶችና ህጻናትን ጤንነት በማሻሻል የተላላፊ በሽታዎችን ስርጭት በመግታትና አስቸኳይ ሰብአዊ እርዳታዎችን በማቅረብ ሰፊ ተሳትፎ አድርገዋል። የእናቶችና ህጻናት ጤና አገልግሎትን በማሻሻል ረገድ በዘርፉ ይደርስ የነበረውን ሞትና ጉዳት መቀነስ ተችሏል። በዚህ በጀት ዓመትም ተላላፊ በሽታዎች ስርጭት መጠንም መቀነስ ተችሏል። ተላላፊ ያልሆኑ በሽታዎች ስርጭት መጠንም ለመቀነስ በሚደረገው ርብርብ የሚያደርጉት ድጋፍ ቀላል አይደለም። በግብዓት አቅርቦት፣ በተቋም ግንባታና ማስፋፋት እድሳት እንዲሁ በባለሙያዎች አቅም ግንባታ ሂደት የሚያደርጉት ዘርፈ ብዙ መስተጋበር ቀላል የሚባል አይደለም። በክልሉ የጤና ዘርፍ ላይ ያላቸውን ተሳትፎ በማሳደግ ክፍተቶችን እየሞሉ መሆኑን የገለጹት ዓለም አቀፍና የሲቪል ማህበረሰብ ድርጅቶች ከክልሉ መንግስት ጋር በመተባበር አሁንም ጥረታቸውን እንደሚያስቀጥሉ ይናገራሉ። ምንም ያልተከተቡ ህጻናትና አሟልተው ያልተከተቡ ህጻናትን በመድረስ በኩል ወደ 12 ዞኖች ወደ 15 ወረዳዎች ሰፋፊ ስራዎችን በትልቅ በጀት ስንደግፍ ቆይተናል። ጤና ተቋማት ደረጃቸው እንዲያድግ የማድረግ ግንባታዎችን ጨምሮ ጤና ባለሙያዎች በጣም ሞቲቬትድ ሆነው ኮምፒተንት ሆነው እንዲሰሩ የማድረግ የተለያዩ ስልጠናዎችን የመስጠት የጤና ስራ ብቻ ስላልሆነ መልቲ ሴክተራል ኮኦርዲኔሽኑ እንዲጠናከር የማድረግ የጤና ሲስተሙ የገንዘብ ስርዓት እንዲነቃቃም የሄልዝ ፋይናንሲንጉን የማሳደግ ስራዎችን በጣም በሰፊው ሰርተናል። የጤናው ዘርፍ አይነተ ብዙ ማዕቀፎችን የሚፈልግ እንደመሆኑ በስርዓተ ምግብ ዘርፍ የሚሰሩ ድርጅቶችም የበኩላቸውን አስተዋጽኦ ለማድረግ እየሰሩ መሆኑን አንስተዋል። በአማራ ክልል በወተት ሀብት ልማት ከፍተኛ ይመረታል። እየተመረተ ግን ብዙውን ወተት ከክልሉ ውጭ ነበር የሚወጣው። የዓለም የጤና ድርጅት የሚያዘዘው 200 ሊትር በአመት ውስጥ መጠጣት አለበት። እንደ አማራ ክልል እና እንደ ኢትዮጵያ ደግሞ ከ20 ሊትር በአመት በታች ነው። ስለዚህ ያንን ለመስበር ለወተት ምቹ ሁኔታዎችን መፍጠር ነው፣ ኢኔብሊንግ ኢንቫይሮንመንት። ሁለተኛው አክሰስ ወተትን እና የወተት ተዋጽኦ አገልግሎት ለማህበረሰቡ እንዲቀርብ ለዛ ሁኔታዎች እናመቻቻለን። የወተት ቁሳቁሶችን ማችን ግራንት ፈንዶችን የመሳሰሉትን ነገሮችን እንሰጣለን። ኒድሊ ከ30 ሚሊዮን በላይ ለወተት አቀነባባሪዎች ግራንት አድርገናል። በክልሉ ያለውን የጤናው ዘርፍ ክፍተቶች በዘላቂነት ለመሙላትና ከዓለም አቀፍ ድርጅቶች ጥገኝነት ለመላቀቅ ሀገር በቀል የሲቪል ማህበረሰብ ድርጅቶችን ማበረታታትና የሀገር ውስጥ አቅምን ማሳደግ እንደሚያስፈልግም ተነስቷል። በክልል ደረጃ ወይም በሀገር አቀፍ ደረጃ ያሉ እነኚህ ዶሜስቲክ ሪሶርስ ሞቢላይዝ አድርገው ለአካባቢያቸው ማህበረሰብ ጥቅም የሚያውሉትን የቴክኒክ የፋይናንስና የንብረት ድጋፎች ግን ተጠናክረው እንዲቀጥሉ የሚደረግበት ሁኔታ ነው ያለው። የሀገር በቀል የሆኑ እርዳታ ሰጪ ድርጅቶችን አቅም በመገንባት የነሱን የመፈጸም አቅም ማበረታታት የሚጠበቅብን ይሆናል ብለን ነው አስበን እየሰራን ያለ ነው።